የምትባል ልጅ ቤይሩት 12 ዓመት ሰርታ በአባቷ ስም የላከችው ገንዘብ ቤት የሰራችበት በአባቷ ስም ስትልክ የነበረው ጨርሳ ስትገባ ቤቱን ካዷት። ዳትሴት ማርታ የምትባል ልጅ ቤይሩት 12 ዓመት ሰርታ በአባቷ ስም የላከችው ገንዘብ ቤት የሰራችበት በአባቷ ስም ስትልክ የነበረው ጨርሳ ስትገባ ቤቱን ካዷት። ዳትሴት ይህ ነው፣ ያሳዝናል። ተካሰሰች በፍርድ ቤት በአባ ገዳ ተካሳ ተፈረደላት። እምቢ ያሉ አባት አምባገነን ሆኑ። መረጃ እየደባበቁ ብዙ ነገር እያደረጉ ጭራሽ ምስክር የሚሰጠውን ሰው ላይ እየደወሉ እያስፈራሩ ምስክርነት እንዳይቀሩ። በጣም ያሳዝናል። ግን ፈጣሪ መቼም የሰው ሀቅ የማይክደው ፈጣሪ ሀቋን ያውጣላት። ይችልች ሀቋ ይውጣላት። ተክደናል። አቡዬ ፈጣሪ ፍረድ፣ ብቻ ፈጣሪ ፍረድ። ሰውማ በገንዘብ ይገዛል፣ ዳኛ በገንዘብ ይገዛል፣ ሽማግሌ በገንዘብ ይገዛል። የሃይማኖት አባት እንኳን ሆነው ንብረት ይክዳሉ። ስለዚህ ፈጣሪ እንደው እሱ ፈርዶ የፈጣሪ ፍርድ ነው የሚሻለው። ፈጣሪ ፈርዶ ያሳየን በአይናችን፣ እውነት በአይኗት የፈጣሪን ፍርድ እንዳለ ያሳያት ፈጣሪ መኖሩ የምር እንጂ ምድራዊ ፍርድማ ሁሉም ካለው ጋር ነው የሚቆመው። ከሌለሽ የለሽም፣ ከሌለሽ ማንም አብሮሽ አይቆምም። ካለው ጋር የሆነ ነገር እካፈላል፣ የሆነ ነገር ይቦጨቅልኛል ብሎ ጠበቃም ይክዳል፣ ዳኛም ይክዳል፣ ሰውን በገንዘብ ይገዛል። ያሳዝናል። እና ውዶቼ ከዚህ ታሪክ መማር ያለባችሁ ማንንም አትመኑ፣ ማንንም ሰው አትመኑ። በቃ ከቻላችሁ ገንዘባችሁን በራሳችሁ አስቀምጠው። የኔ እናት ትለያለች፣ የኔ አባት ይለያል አትበሉ። ገንዘብ ሴጣን፣ ገንዘብ የሰው ልጅ ያሳስታል። እና ባካችሁ ገንዘባችሁን በራሳችሁ ስም አድርጉ። ገንዘባችሁንም ታጣላችሁ፣ ቤተሰባችሁንም ታጣላችሁ። አሁን እቺ ልጅ ሁለት ነገር ነው ያጣችሁ። 12 ዓመት የለፋችበትን ገላዋን መስዋዕት ያደረገችበትን ህይወቷን የከፈለችበትን ንብረት አጣ። እንደገና ቤተሰቦቿን ማጣት። ብቻዋን ሙሉ ቤተሰብ ነው እየተሟገተች ያለችው። ስለዚህ የምትችሉ ክፍለ ሀገር ልጆች ልንገራችሁ፣ ለእናትና ለአባቶቻችሁ ማድረጋችሁን እንደ ትልቅ ነገር ታዩታላችሁ። እሱ መባረክ ነው። ኑሯችሁ እናትና አባቶቻችሁ በእድሜ ኑረው በጤና ኑሮ ስላረጋችሁላቸው እግዚአብሔርን አመስግኑ። ግን እናትና አባት አይጠቅም። እናት አባት፣ እህት፣ ወንድም አይጠቅም። ሸማ ያቆሙ አይጠቅሙም። ከዛ በኋላ ደግሞ አገር ቢለቀሽ ወደ ሀገራችሁ ወደ እነሱ ጋር ሄደሽ ኑረሽ 2 ወር በሰላም ብትኖሪ ነው። አያኖርሽም። እናትሽም አባትሽም ወንድሞች ሁሉት እንደ ክፍለ ሀገር ልጆች ናቸው። ብዙ ጊዜ እኔ አንዳንድ አረብ ሀገር ያሉ ሴቶች እጥፍ እንደምንበልጣችሁ አስረግጬ እነግራችኋለሁ። ወደ አስተያየቴ ስመጣ ማለት ነው። አንቺ እንደ ቤተክርስቲያን ተጠምንመሽ ለባብሰሽ ምን ብለሽ አስመስለሽ እስስት መስለሽ ከአባትሽ ጎን ቁጭ ብለሽ 12 ዓመት የለፋችበትን ገንዘብ ቅርጥፍ አድርገሽ ከበላሽ በኋላ ሌሌሌሌሌ ብለሽ ልትንጣጭ መጣሽ አይደለም? እርሶስ አባት ኖት። ልጆት እዚህ ደረጃ እስክትደርስ ድረስ ለምን ጠበቁ? እዛው እንዲህ ነው ብላ መጀመሪያ ነገሩ ሲነሳ እንዲህ ነው ልጅ ብለው ሀቋን ቢሰጧት 12 ዓመት የለፋችበትን ሀቋን ቢሰጧት ይቺ ልጅ ትዳሯንም አትፈታም፣ ወደ ሁለተኛ ትዳርም አትሄድም፣ ንብረቷንም አታጣም። እናንተ በአጠቃላይ ቤተሰቡ አድማ አድርጋችሁባት 12 ዓመት የለፋችበትን ገንዘብ ቅርጥፍ አድርጋችሁ ከበላችሁ በኋላ እንዲህ ነው ብላችሁ ሚዲያ ላይ መጣችሁ። ነገሩ ከቤተሰብ ጠላት የጎረቤት ጠላት ይሻላል። እናንተ የኢትዮጵያ ቤተሰቦች ሁላችሁም አላልኩም፣ አንዳንዶቻችሁ በጣም ሲበዛ ሆዳምና እማትጠግቡ አባይ እንኳን ተገድቦ ያለቀ እናንተ ቤተሰብ ማለት እማትገደቡ ወንዝ ናችሁ። በቀኝ ጠገብኩ የማትሉ ቤተሰብ ናችሁ አንዳንዶቻችሁ። ስንት ልጅ ነው አብዶ መንገድ ላይ የተጣለው? ስንት ልጅ ነው አብዶ ቤት ውስጥ የተቀመጡት? አረብ ሀገር ደርሰው ወንድም እህቶቻቸው ገንዘባቸው ብልት አድርገው እነሱ ዘንጠውበት እዚህ የተለፋው ልጅ ስትሄድ ኢትዮጵያ ማበድ ይሄ ነው። እርሶም እንደዛ ማድረግ ነበሩበት። አንቺ ግን ታዳጊ ነሽ። እንደዚህ መለፍለፍና እንደዚህ እህትሽን ማሰጣት አልነበረበሽም። ሀቋ ነው፣ መልሱላት። ልጅቷ ባይበስባትና እንትን ባትል ይሄን ያህል ሚዲያ ላይ አትወጣም ነበረ። አንዳንድ የቤተሰቦች ሆዳሞች ናችሁ።
ደካሞች ናችሁ። እግዚአብሔር ምስክሬ። አንቺ ግን አረብ ሀገር የለፋሽበት 12 ዓመት የደከምሽበት እግዚአብሔር አምላክ ላብሽን እሱ ይክፈልሽ። እንዳታዝኒ አትዘኒ ሆኗል። አንዴ ምንም ቢሆን ቤተሰብ ነው ያረዳሁት ብለሽ ቤተሰብ ነው ያገዝኩት ብለሽ በዛ ተጽናኒ እንጂ የኢትዮጵያ ቤተሰቦች